አቡ ሁረይራ ረዲየላሁ ዐንሁ ይህንን ሐዲስ በዘገቡ ቁጥር ራሳቸውን ስተው ይወድቁ ነበር ይባላል። ኩራት እንዳትመጣ ይህንን ሰራሁት እኮ ካለ ለራሱ ማለት ሷዲቅ የሆነ ሰው እውነተኛ አላህ ባሪያ የሆነ ሰው ኩራት የለበትም። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የኡስታዝ በድር ሰዓት ነው። እንደተለመደው በቢስሚከ ነህያ ጉዞ ወደ አላህ ፕሮግራማችን የተለያዩ ፌርማታዎችን እያየን ዛሬም ቆይታችንን እንቀጥላለን። ባለፈው ሳምንት ስለ ኢኽላስ ተነጋግረን ነበር። ኢኽላስ ረቂቅ ነገር መሆኑን ስትከታተሉ ቆይታችኋል። እናንተም ዛሬ ኢንሻአላህ ቀሪውን ነጥብ እናነሳለን። ከዛ ግን አስቀድመን አንድ ጉዳይ ላይ ትንሽ የኡስታዝን ሪፍሌክሽን ብንሰማ ደስ ይለኛል። ሰሞኑን በብዙ ኸይር ስራዎች የምናውቃት እህታችን ያው በሕክምና ስትረዳ ቆይታ ማረፏን ሰምተናል። ጥቂት ነገር እስቲ ስለሷ እናውራ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور موت ما يقر ነገር ነው። ማንም ነፍስ ሞትን ቀማሽ ነች። ግን ትልቅ ሰው ማለት ከአላህ Subhanahu Wa Ta'ala ቅጣት መራቅ የቻለና ጀነትን መግባት የቻለ ሰው ነው። ዱንያ አታላይ ሀገር ነች። ሁሌ የምንኖር ይመስለናል። ሳንጠቀምበት እንዲሁ መሄጃችን ሰከንድ ወደ ኋላ ማለት አንችልም። ከመሄጃ ጊዜያችን لا يستقدمون ساعة ولا يستأخرون ወደፊትም ወደ ኋላ ማለት አይቻልም። እህታችን ኸዲጃ እኛ ያው ኻላ ኸዲጃ እንላታለን። ትልቅ ሰው ነች። አላህ Subhanahu Wa Ta'ala ይቀበላት መልካም ስራዋን። ኸዲጃ ለኸይር የተገራች መሳጅዶችን በብዛት እሷና ባለቤቱ አላህ ይማራቸው እሳቸውም አርፈዋል። እርሳቸው ካረፉም በኋላ ባለቤቷ ካረፉም በኋላ እሷም ኸይሩን አስቀጥለዋለች። በጣም ችግረኛ ሰው ሆኖ በሷ ያልተደገፈ ማግኘት ይከብዳል። እሷ የምታውቀው ሆኖ የሷ ኸይር ያልደረሰበት የለም። ጉድጓድ ውሃዎች በጣም በብዛት አስቆፍራለች። መስጂዶች በብዛት አሰርታለች። ባለቤቷ በነበሩበትም ጊዜ ባንግላዴሽ፣ ሩቅ ምስራቅ፣ ሩቅ ኤዥያ አካባቢ ያሉ በጣም ችግረኛ አካባቢዎች ድረስ መሳጅዶችና ውሃ ጉድጓዶችን ሰርተዋል። ጎንደር ከተማ ውስጥ ብቻ እንኳን እንግዲህ በሷ የተሰሩ የተጠናቀቁ እኔም ማላቃቸው ሊኖሩ ይችላሉ 3 መስጂዶች አሉ። አንዱ የመጨረሻው በማህበረሰቡ ግንባታ ተጀምሮበት መጨረሻ ላይ አቅም አጥሮት ማህበረሰቡ እሷ ደግሞ ገብታ ሙሉ ፊኒሺንጉን በጣም በሚያምር ሁኔታ ምንጣፉንም ደረጃውን በጠበቀ ጨርሳ እኔም ጋር ኡስታዝ አቡበክርም ጋር እየደወለች ነበር። አይ ቲንክ ኡስታዝ ያሲንም ጋር እንደዚሁ ሄደን የማስመረቅ ፕላን ይዛኔ ነበር። ይህንን መስጂድ እሷም በአካል ተገኝታ ማስመረቅ ትፈልግ ነበር። በነገራችን ላይ መስጂድ ስራዎች የተለያዩ ነገሮች በምታደርግበት ጊዜ ማቴሪያል ራሷ እያቀረበች ነው የምትጨርሰው። ጥሩ ማቴሪያሎች መርጣ ነው። ለመስጂድ አትሰስትም። ገንዘቡን አይደለም የምትሰጠው፣ ማቴሪያሉን እያቀረበች በራሷ ነው የምታስጨርሰው። ቀኝ ቤት መስጂድ የሚባልም ባለፈው ለእርዳታ የመጡ ሰዎች ነበሩ። እሱን ደውዬ ስነግራት በቀጥታ G+3 መስጂድ ነው፣ የመስጂዱ ማስፋፊያ ነው። ሙሉ ሴራሚኩን ነው ያስገባችላቸው። ኸይር በቃ ለኸይር በጣም የተገራ ልቦና ያላት፣ ሁሌ የሚያሳስባት ሁሌ የሚያስጨንቃት ነገር
የዳዕዋ ጉዳይ፣ የዲን ጉዳይ፣ የመስጂድ ጉዳይ፣ የችግረኞች ጉዳይ እኔ ባገኘኋት አጋጣሚ ሁሉ አላህ ይማራት ሁሌ የሚያሳስባት ነገር ይህ ነው። የሆነ አካባቢ መስጂድ የለም፣ ምን እናድርግ? እዛ አካባቢ እንዴት እናድርግ? ጉድጓድ ውሃ የዚህን መስጂድ ብንቆፍር፣ በጣም በርካታ መስጂዶች ጉድጓድ ውሃ ራሱ አስቆፍራ ውሃ ችግር እንዳይኖር አድርጋለች። እና አላህ ይቀበላት። እችን ለእናቴ ነው ማስቆፍራት፣ እችን ለባለቤቴ፣ እችን ደግሞ ለእኔ እያለች በቤተሰቦቿ ወደ አኸራ በሄዱት ባለቤቷም ስም ብዙ ኸይር ስራ ነው የሰራችው። አላህ ስብሓነሁ ወተዓላ ይቀበላት። ሐቂቃ በጣም ልባችን የተሰበረው ወላ ነቁሉ ኢላ ማ ዩርዲ ረበና። አንዳንድ ሰዎች ይጎላሉ። በቃ እንደ ማህበረሰብ ከባድ ቁጥር ናቸው እና የሚጎሉ ሰዎች አሉ። ስታጣቸው የእውነት የሚጎሉ ማለት ነው። ኸዲጃ አላህ ይማራት፣ አላህ ይዘንላት፣ መልካም ስራውን አላህ ይቀበላት። ሁሉም ሰው በኸይር የሚመሰክርላት ያወቃት በሙሉ በመልካም ነገር የሚመሰክርላት ነች። አላህ ስብሓነሁ ወተዓላ ለዛሬ ለቀብሯ ይሁንላት። ይህንን መልካም ስራዋን በሙሉ ተቀብሎ ቀብሯን ብርሃን አላህ ያድርግላት። አምሳያዎቿን አላህ ያብዛልን። ያላቸው ሰዎችንም አላህ ስብሓነሁ ወተዓላ ለመልካም ነገር ልባቸው ክፍት የሆነ አላህ ያደርጋቸው። ይህ መታደል ነው። አላህ ስብሓነሁ ወተዓላ ለመረጠው ብቻ የሚያደርገው ነገር ነውና በዚህ አጋጣሚ ቤተሰቦቿንም ወዳጅ ዘመዶቿን አላህ ስብሓነሁ ወተዓላ ሰብር ይስጠን እላለሁ። አላህ በፊርደውስ ያገናኘን ኢንሻአላህ ተዓላ። ጀዛከላሁ ኡስታዝ። የዛሬው ፕሮግራማችን ላይ ኢኽላስ ላይ ነው ያለ ነው። ሳምንት ኢኽላስን በተወሰነ ደረጃ ነበር ስናይ ነበረው። በተለይ ቁርአናዊ ትርጓሜውን ፍቺውን እና የተለያዩ መሻይኾች ስለ ኢኽላስ ያነሱትን ነበር። ይሄ በጣም ሁላችንም ሊኖረን የሚገባው በደንብ ልንረዳ እንደው በማስታወሻ ደብተራችን ልንመዘግበው። ምክንያቱም ይሄ ልብን የማጥራት ጉዳይ ከአላህ ጋር የመነጋገር ጉዳይ ነው እንጂ ለሰው ብለን አይደለም የምንሰራው፣ ለሰው አይደለም ልናሳይ የሚገባው። የምንተሳሰበው ከአላህ ነው። ስራዎቹ በጣም ከባድ ናቸውና በጣም አጽንኦት ልንሰጠው እንፈልጋለን። ኡስታዝ መርሐባ። ነቢዩ ዓለይሂ ሰላቱ ወሰላም ስለ አንድ ሰው ተጠየቁ። ያ ሰው ጅሃድ ውጊያ ላይ ነው ያለው። ህይወቱን ለመሰዋት እየተጋደለ ነው ያለው በሐቅ መንገድ ላይ ትልቁ እንትን ማለት ነው ለምና ላይ ላኪን ዩቃቲሉ ሪያአን አሏቸው። ጀግና ለመባል ነው የሚዋጋው። ነፍስ ውስጥ በሌሎች የመደነቅ የመወደስ ስሜት አለ። ወዩቃቲሉ ሸጃዓተን ሰው እንዲያይለት ጀግና እንዲባል፣ ወዩቃቲሉ ሐሚየተን ወገንተኝነት ይዞት ቀን የገሌ ወገን እንዳይጠቃ ብሎ የሚጋደል ሰው ይኖራል፣ ወይም ጦርነት ውስጥ የሚገባ። አዩ ዛሊከ ፊ ሰቢልላህ በአላህ መንገድ ነው የሚባለው የትኛው ነው ተባሉ። እንግዲህ ሰዎች ትግል ሊያደርጉ ይችላሉ፣ ህይወትን እስከ መስጠት የሚያደርስ ማለት ነው። ግን ያ ትግል ሪያ አለበት፣ ይዩልኝ አለበት፣ ጀግና የመባል ስሜት አለ፣ ዝና ፍለጋ አለ፣ እንደገና ደግሞ ወገንተኝነት ስሜት አለ። ከዚህ ሁሉ የትኛው ነው ፊ ሰቢልላህ ሲሏቸው ነቢ ሰለላሁ ዐለይሂ ወሰለም ይሄ ሁሉ ፊ ሰቢልላህ እንዳልሆነ በአላህ መንገድ ላይ እንዳልሆነ የሚያመላክት ግን ትክክለኛው ፊ ሰቢልላህ የትኛው እንደሆነ ጠቆሟቸው። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? መን ቃተለ ሊተኩነ ከሊመቱላሂ ሂየል ዑልያ ፈሁወ ፊ ሰቢልላህ። የአላህ ቃል ከፍ ይል ዘንድ የተጋደለ ሰው ወይም ትግል ያደረገ ሰው እሱ ነው በአላህ መንገድ ላይ ታገለ የሚባለው። ስለዚህ እነዛኛዎቹ ይወጣሉ ከዚህ ማዕቀፍ። ሁለቱም ህይወት ገብረዋል፣ ሁለቱም መከራን አይተዋል። ግን ኢንቴንሽናቸው በመለያየቱ ምክንያት ብቻ በአላህ መንገድና ከአላህ መንገድ ውጭ ይሆናሉ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ጀሃነም የሚቀጣጠልባቸውን ሰዎች ጠቅሰዋል። አቡ ሁረይራ ረዲየላሁ ዐንሁ ይህንን ሐዲስ በዘገቡ ቁጥር ራሳቸውን ስተው ይወድቁ ነበር ይባላል።
በጣም ይፈሩ ነበር፣ ይደነግጡ ነበር። 3 በጣም ግዙፍ ስራዎች፣ በጣም ትልልቅ ስራዎች ግን ባለቤቶቹ የዛን ስራ የሰሩ ሰዎች ማቀጣጣዮች ጀሃነም መጀመሪያ የሚገቡት ሰዎች እነሱ ናቸው የሚቀጣጠሉት። አላህ ይጠብቀን። መጀመሪያው ቃሪኡል ቁርአን ቁርአንን በደንብ አሳምሮ የሚቀራ ሰው ግን አሳምሮ የሚቀራው ምንኛ ያምራል ድምፁ እንዴት ሙጀዊድ ነው በቃ እንዴት አድርጎ ነው አሳምሮ የቀራው ቁርአኑን እንዲባል የቀራ ሰው ማለት ነው። ሁለተኛው ሙጃሂድ ነው፣ ታጋይ በአላህ መንገድ ላይ ህይወቱን የገበረ ሰው ነው። ይህም ደግሞ ጀግና ሊባል ያደረገው ስለሆነ ማለት ነው። ሶስተኛው አልሙተሰዲቁ ቢማሊ ሰደቃ ይሰጣል፣ ገንዘብ ይሰጣል፣ ያወጣል ግን በቃ ቸር ነው ሊባል ጉዳዩ ከባድ ነው ማለት ነው። አሁን እየተነጋገርን ያለንበት ከፍ ያለ ደረጃ ላይ ነው። ግን ወይሉል ሙሰሊን እነኛ ሰዎች ወዮለታቸው ሰላት የሚሰግዱ ስለተባለ መስገድ የለብኝም ማለት ግን አይቻልም። ያ ሰጋጅ ሆነው ጥፋት የሚያጠፉትን ነገር ለመቀነስ ያን ለማስወገድ መጣር ነው እንጂ ተስፋ መቁረጥ የለብንም ማለት ነው። ቁርአን ልንቀራ ይገባል፣ በአላህ መንገድ ላይ ልንታገል ይገባል፣ ሰደቃ ልንሰጥ ይገባል። ግን ምን እነዚህን ስራዎች ሊያበላሹ የሚችሉ ነገሮችን ጎን ለጎን እየታገልን መሄድ እንዳለብን ለማሳየት ነው እንጂ ልንሸሻቸው አይደለም ማለት አይደለም። ስራዎችን ማቆም ማለት ያ ደግሞ ሌላ ባብ ነው። ስራ መተው ደግሞ ሌላ ከባድ ወንጀል ስለሆነ ማለት ነው። ምናልባት ኡስታዝ ወይ ኋላ ላይ ተመለስበት እንደሆነ እንጂ ሰዎች የሰውየውን መስጠትም ይሁን ወይም በጀግንነቱ ውዳሴን ፈልጎት ላይሆን ይችላል። እነዚያ ሰዎች ግን ካደረገው ነገር ላይ ተነስተው ውዳሴን ቢያሰሙ በሚሰጠው ገንዘብ ደግሞ ቢያወሩ የዚያ ሰውዬ ንያ እስካልሆነ ድረስ ይሄን እንደ ሪያ ልናየው እንችላለን። ሰዎች ስለ ሰውየው የሚናገሩ ስለ ሰውየው ቢናገሩ እሱ በሱ ቁጥጥር ስር ያለ ጉዳይ አይደለም። ሊያስቆም አይችልም። በቃ ቀልቡ ጋር ያለ ነገር ልቡ ጋር ነው ጨዋታ። አሁን ይሄ የልብ ጉዳይ እኮ ነው። ሲወደስ ከባድ ነው። ብቻ ያ ውዳሴ ምን እየፈጠረበት ነው? እሱ ስሜቱ ላይ ነገር አፍጥሮ ለአላህ ነው። በጣም እናየዋለን እነዚህን ስሜቶች። በነገራችን ላይ የምናክምባቸው ደግሞ መንገዶች አሉ፣ የምንጋፈጣቸው እውነታዎች አሉ። እነዛን እውነታዎች በደንብ አንደርስታንድ ስናደርግ የሰራነውን ስራ ልንኮራበት ቀርቶ እንድናፍር እንገደዳለን። ዛሬ የሆነ አንድ ነገር እኮ በጣም ጥሩ ሰራው ሲባል እኮ ነው አይደል? ሪያኡም ነው ዑጅቡም አንተ የሰራው ስራ የሚያሳፍር የአላህን ትልቅነት የሚመጥን በፍጹም ሊሆን አይችልም። በቃ ይሄ ከሰጠህ አንጻርም እንደገና ያንን ስራ እንድትሰራ ያደረገ አላህ ነው። በቃ አንተ ምንም አቅም የለህም። ነፍስህ አስሏ ወንጀል ነው። አስሏ ማለት ነው ነፍስህ ዝንባሌዋ በተፈጥሯ ኢነ ነፍሰ ለአማረቱን ቢሱ በመጥፎ ነገር ነው የምትወተውት። ለነፍስህ ብትተው ኖሮ ለነፍሴ ብተው ምንም አቅም የለኝም አንዲት ኸይር ነገር መስራት አልችልም። የአላህ እገዛ አለበት ማለት ነው። የአላህ እርዳታ አለበት ማለት ነው። አላህ ረድቶ ያደረከውን ነገር አንተ ወደ ራስ ለሱ ነው ክሬዲቱን የምትሰጠው። በቃ ይሄ አላህ ፈጥለ ነው። መልካም ሰርተህ ከሆነ ከአላህ ነው። እዚህ ወደ ነፍስህ የሚወስደውን ነገር እንዴት እናክማለን እናየዋለን። ግልጽ ነው አይደል? በጣም ጥሩ። ወተን እንመለሳለን። የተወዳችሁ ተመልካቾቻችን የኢኽላስን ረቂቅ መልክ ለማየት እየሞከርን ነው። እንደተባለው ተስፋ የሚያስቆርጥ ደግሞ አይደለም። አንዳንዱ ነገር እንደዛ ተደርጎ ሊወሰድ የሚችልበት አጋጣሚ ስለሚኖር ነው። ለምሳሌ ቀደም ሲል የተነሱት ሶስቱም ካራክተሮች እንደ ኸይር ስራ የኸይር ስራ ቁንጮ የምንላቸው ናቸው። ቁርአን መቅራት ለምን ያህሎቻችን ነው የሚገራው? ህይወትን መስጠት፣ በአላህ መንገድ ላይ መስዋዕት ለመሆን ራስን ማዘጋጀት
ብቻውን የማይተካ ድጋሚ ማናገኘውን ህይወት መስጠት ይሄ ሌላ ዓለም ነው። ሰደቃም በተመሳሳይ ሆኖም ግን እንዲህ አይነት ተግባር ውስጥ የተሰማሩ ሰዎች ምናልባትም ልባቸው ውስጥ ባለ ሌላ ፍላጎት ቀድመው ጀሃነም ሊገቡ የሚችሉበት ሴናሪዮ መኖሩን ያየ ነው። ይሄ ግን ከኸይር ስራ የሚያሸሸን አይደለም የሚለውን ፖይንት ምናልባት ይሄንን እንደ ኹላሳ እንውሰደው። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁ ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። የተለያዩ መንዚላዎችን እያየን ነው። እንግዲህ ኢብኑ ቀይም አልጀውዚ ኢያከ ነዕቡዱ ወኢያከ ነስተዒን በሚለው ኪታባቸው ያነሱትን የተለያዩ መንዚላዎችን ነው እያየን የነበረው። ይሄ ሁሉ ለምንድን ነው? አንድ ሰው የተጥራራ በአላህ ላይ አላህን ለመገዛት ሊከላከላቸው ወይም ሊጠበቅባቸው የሚገቡ ባህሪያትን ስነ ምግባርን ነው እያየን ያለ ነው። ዛሬ ላይ ኢኽላስ ላይ ደርሰናል። ዛሬ ኢኽላስን ባለፈው ሳምንት ጀምረናል። ቁርአናዊ ፍቺውን ስናይ ነበረ። እንቀጥላለን። መርሐባ ኡስታዝ። ነቢዩ ዓለይሂ ሰላቱ ወሰላም ሰሒሕ በሆነ ሐዲስ ላይ ኢነላህ ላ የንዙሩ ኢላ አጅሳሚኩም፣ አላሁ ስብሓነሁ ወተዓላ ወደ ገጽታችሁ ወደ አካላችሁ አይመለከትም። ወላ ኢላ ሱወሪኩም፣ መልካችሁ ምን ይመስላል የሚለው የአላህ ያን አይመለከትም። ቀይነህ፣ ጥቁርነህ፣ ታምራለህ ወይስ ያን አላህ ስብሓነሁ ወተዓላ አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም፣ የአላህ የምልከታ ቦታው ልብ ነው። ልባችሁን ይመለከታል። ኢንቴንሽናችሁ ምንድን ነው የሚለውን ያያል ነው። ዑለማዎቹ ኢኽላስን ኢፍራዱ ልሐቅ ስብሓነሁ ብልቀስዲ ፊ ጣዓ ይላሉ። አላህን በመገዛት ጊዜ በስም በቀስድ ወይም በልብ ፍላጎት እሱም ብቻ ማድረግ ማለት ነው። ያችን ዒባዳ ስንሰራት አላህን ብቻ ፈልገን መስራት ማለት ነው። ይህ ነው ይላሉ። መክሉቅን ግንዛቤ ውስጥ ከማስገባት ስራን ማጽዳት ማለት ነው ብላ ፋክተር አይደለም። በቃ ምንም መክሉቅ እዛ ስራ ውስጥ ግንዛቤ ውስጥ ሙላሐዛ አይደረግም። ምንም የሚታይ መክሉቅ የለም፣ ድርሻ የለውም። የሚታይ መክሉቅ የለም ያን ስራ በምትሰራበት ጊዜ። በጣም የገረመኝ ይህኛው አባባል ነው። አተወቂ ሚን ሙላሐዘት ልኸልቂ ሐታ አን ነፍሲክ። ኢላሂ ያን ስራ ስትሰራ ፍጡር እንዳይመለከተው ያን ስራ የፍጡርን እይታ ሳታስገባ መፈጸም ነው። ያንተንም እይታ ጨምሮ በጣም ከባድ እሱ ነው። ነፍስ ራሱ አንተ በቃ ይሄ ምን ማለት ነው? እቺ ኩራት እንዳትመጣ ይህንን ሰራሁት እኮ ካለ ለራሱ ማለት ራሱን ዑጅብ ውስጥ እንዳይገባ ማለት ነው። ይሄ ሲድቅ የሚባለውንም ይጨምራል። ሲድቅ አተነቂ ሚን ሙጣለዐት ነፍስ ነው ብለዋል። ነፍስ ያችን ስራ እንዳትመለከት መከልከል መቻል ነው ብለዋል። ሙኽሊስ የሆነ ሰው ሪያ የለውም። ሳዲቅ የሆነ ሰው እውነተኛ የአላህ ባሪያ የሆነ ሰው ኩራት የለበትም። በዛ ስራ አይደመምም፣ አይደነቅም። አሁን ኢኽላስ ከሪያ ይጠብቀሃል ማለት ነው አይደል? ማለት እችን ስራ የሆነ ሰው እንዲያይልኝ ከሚል ስሜት በሌላ ሰው የመደነቅ በሌላ ሰው ከመደነቅ ስሜት የሚጠብቅህ ኢኽላስ ነው። ሲድቅ ደግሞ በራስህ ከመደነቅ ሱብሃንአላህ ይጠብቃል። ከነፍስ ማለት ነፍስህ ማንም የማይሰራውን እየሰራው ነው፣ ከኔ በላይ ማን አለ የሚል ስሜት ከሰው እኮ አይደለም የጠበቀው። ነፍስህ በራሷ ኢጎህ ማለት ነው። በቃ እኔ ከኔ በላይ ማን አለ የሚል ስሜት ውስጥ ይገባል። ያችን ስራ ሰርተህ ማለት ነው። ስራዋ
ዑጅብ ይገባባታል። ዑጅቡ ኢኽላስ ይፈልጋል፣ መጽዳት አለበት ደግሞ ከዛ መን ረአ ፊ ኢኽላሲሂ ልኢኽላስ በኢኽላሱ ውስጥ ራሱ ሌላ ኢኽላስ በቃ ኢኽላስ አለኝ ብሎ የተመለከተ ሰው እኔ እኮ ሙኽሊስ ነኝ ብሎ ዑጅብ በቃ ስራውን እኮ አየ እቺ ኢኽላስ ትፈልጋለች ብሎ እቺ ደግሞ ራሷ መጽዳት አለበት። ጀነት በጣም ልዩ ሀገር አይደል? በቃ በጣም ንጹህ ስራ ይፈልጋል ነው እኮ አና አግነ ሹረካ እኔ ከተጋሪ ሰዎች አጋርተውብኝ የተጋራ ስራ አልፈልግም ነው የሚለው አላህ። እኔ ከዛ የተብቃቃሁ ነኝ። ኢኽላስ ያለበት ስራ ነው የምፈልገው ለኔና ለኔ ብቻ እንጂ እነሱም አድንቀውት አይደለም። ولا يتم الإخلاص إلا بالصدق إخلاص لمولا የሚችለው صدق ሲኖር ነው። ولا يتم الصدق إلا بالإخلاص صدق ደግሞ የሚሟላው በኢኽላስ ነው። ሁለቱ አንድ ላይ የሚሄዱ ናቸው። እነዚህ ሁለቱ ደግሞ ولا يتمان ሁለቱ ደግሞ ሊሟሉ አይችሉም إلا بالصبر በትዕግስት ቢሆን እንጂ በቃ ሜዳው ላይ መታገል አለብህ። ተስፋ ቆርጠህ ምትወው ነገር አይደለም ማለት ነው። ኢኽላስ የለህም፣ ኢኽላሱን ለማምጣት ትታገላለህ። በዛ ትግልህም አላህ ይመነዳሃል። ትታገላለህ። ነፍስህ ዑጅብ እየገባ ነው፣ ትታገላታለህ። ምን መታገያ ሀሳቦች አሉ እናነሳለን። ኢኽላሱን ለማምጣት ምን ማድረግ አለብን? ሲድቁ እንዲመጣ ልባችን ላይ ምን ማድረግ አለብን? እሱንም ዑለማዎች የጠቆሟቸውን ነገሮች እናያለን። ሌላ እንደ ዓሊም ደግሞ ምን ብለዋል? ኢኽላስ ማለት አንድ ሰው በግልጽም በድብቅም የሚሰራው ስራ አንድ አይነት ሲሆን ነው። ብቻህን ሆነህ የምትሰግዳት ሰላትና ኢማም ሆነህ ስታሰግድ የምትሰግዳት ሰላት አንድ አይነት ስትሆን ማለት ነው። ያቺ ኢኽላስ ምትባል ብቻህን ስትሰግድ ነካ አድርገህ ኢማም ስትሆን በደንብ አድርገህ አረጋግተህ የምትሰግድ ከሆነ ያንን እኮ ነው ዙሁሩን ብቻህን ስትሰግደው የሚኖረው መረጋጋት፣ ኹሹዑ፣ ቲላዋው ይሆናሉ። ጮክ ብለህ በምታሰግድበት ጊዜ ሰዎች ከኋላ አሉ። ድምጽህ እና ተጅዊዱ ይጠበቃል። ዝም ብለህ ስትቀራ ያንን ትጠብቀዋለህ ወይ? ራሱ እዚህ ሰላት ውስጥ እያሰገድክ እኮ ነው። በሲር ስትቀራ ተጅዊዱን ጠብቀህ ቀልብህን ስብስብ አድርገህ ትቀራዋለህ ወይ? ማለት ምንድነው? ምንም ይሁን ምን በግልጽ የምትሰራውና በድብቅ የምትሰራው ስራ አንድ አይነት መሆን መቻል፣ ይሄ ነው ኢኽላስ ብለዋል። ሪያ ማለት ዛሂሩ ከውስጡ ያማረ ሲሆን ምን ማለት ነው? مثلا ዛሂር የሆነ ውጫዊ የሆነው ነገራችን ከውስጣችን ያማረ ለማድረግ ስንሞክር ለሰዎች ለማሳየት እየሞከርን ነው ማለት ነው አይደል? ከቅድሙ ጋር ስታገናኘው በድብቅ ከምትሰራው የበለጠ ከሰዎች ጋር ስትሆን የምትሰራው ነገር የበለጠ ካማረ ሪያ ነው። ሲድቅ ማለት أن يكون باطنه أعمر من ظاهره عند سو وسط كوتشو يبلت يتوابك هنا صادقنا وسطاوي مثلا أنا أنتن ساقيني የሚኖረኝ አቀራረብ ወይም ላንተ መልካም መዋል የምፈልገው ነገር አለ ግን የምችለውን ነው ላደርግ የምችለውና ግን ውስጥ ያለው ፍላጎት ከዛ በላይ ሲያምር ማለት እኮ ነው አይደል? አንዴ ውስጡ በጣም ያማረ የበለጠ ከውጩ የበለጠ ውጩም እኮ ጥሩ ነው ግን ውስጡ ይበልጠዋል ሳዲቅ ሲሆን ማለት ነው። የሪያ ተቃራኒ ማለት ነው አይደል?
የሪያ ተቃራኒ ኢኽላስ ነው። نعم ኢኽላስ ኸይር የበለጠ መሆን ነው። نعم ይህኛው ደግሞ የውስጡ ከውጭ ደግሞ የበለጠ ያማረና የተዋበ ይሆናል። አሁን ኢኽላስና ሲድቅን እኮ አንድ ላይ ነው የምናስተሳስራቸው ብለናል። ሲድቅ ከነፍስ ከራስህ ዑጅብ ራስህን መደበቅ መጠበቅ ማዳን ስለሆነ፣ ኢኽላስ ደግሞ ከሰዎች ይዩልኝ ከሰዎች አድንቆት ራስህን ማሸሽ ነው። ሪያ ደግሞ በተቃራኒው ሰዎች እንዲያዩልህ መትጋት ነው። ፉደይል ብን ዒያድ عند كباد نقدر علاش ترك العمل من أجل الناس رياء عندنا سرعة سنسرة لا سوتش بلا كتوك ورياء نوال مسرات ساون متونه ولا عمل من أجل الناس شرك بلا لا سوتش بلا كسرة ولا شرك الأصغر ميبالو زكتني شرك استود قال والإخلاص أن يعافيك الله منهما إخلاص ميبالو الله كان نزيك ولدت بشتاوج سيقال عقلنا والله مسرات يالبن نقر تسرى له اندي بسرى سوكو اندي ليلين يشلال ليا دنك انينو سلزي آل سراويهن مالته ما تشلم خيرون نقر كون مسرات يالبن ستسراو دقمو አድናቆት መፈለግ የለብን። ሱብሃንአላህ የሚገርመው ግን ኡስታዝና አሁን የፉዳይል ሐሳብ የተለየ የሆነብኝ ተርኩል አመሊ ያልከው ላይ እንደውም እኮ በጣም የሚያሸልም መሆን ነበረበት አይደል? እኔ ሰዎች ምናልባት ይሄን በማድረጌ ያኒ ሊያደንቁኝ ሊያመግሱኝ ይችላሉ እዚህ ይቅርብኝ ማለት እኮ የኢኽላስ ቅብ ያለው ነው የሚመስለው እንዴ ላይ ስታየው ግን በተቃራኒው ነው። ግን ከኸይር አቀበህ ማለት እኮ ነው አይደል? ከኸይር መታቀብ የለብህም። ስትሰራ ደግሞ ለአላህ ብለህ ስራ ጉድ ከዛ ውስጥ ነው የምትታገለው። ያጸዳው በቃ ማለት እንትን አይደለም። ከባድ ነገር ለነፍስ ምንድነው ተብሎ ተጠይቋል እኮ ለነፍስ ከባድ ነገር ኢኽላስ ነው ተብሏል። ለምን? لأنه ليس لها حظ በተፈጥሮ የተሰጣት ነገር የለም። ኢኽላስ ነው እንትናት ነፍስ ሀዋ በቃ ወደ ራሷ የሆነ መደነቅ መፈለግ ምናምን ነው ናቹራሊ። ስሪቷ ያ ነው። ሱብሃንአላህ ኢኽላስ ደግሞ ታግለህ ነው የምታመጣው። ሳይ ዒባዳ መነሻው ሪያ ነው ይባላል። ገና ስትጀማምር ያቺ ነገር አለች ማለት ነው። እዛ የቆየህ ያጠራው ወዕቡድ ረበከ ሐታ ያእቲየከ ልየቂን ሞት እስኪመጣህ ድረስ ጌታህን ተገዛ ነው። በቃ ትታገላለህ እስከ መጨረሻ የማይቆም የትግል ሂደት ነው ማለት ነው። አንድ ዓሊም ንግግር እኔ ኢኽላስ ማለት ኒስያኑል ኸልቂ ቢደዋሚ ነظሪ ኢለል ኻሊቅ ወደ ኻሊቅህ በመመልከት ብዛት መኽሉቅን መርሳት ማለት ነው። ፈጣሪህን በማሰብ ብዛት ፍጡራንን እንደሌሉ መቁጠር ማለት ጉዳይ የለህም። ሱብሃነል መሊክ በጣም የሚገርም መቃም አኺ ضعيف مثلك እንዳንተው አይነት ደካማ ሰው እንዳንተው ብዙ ሐጃ ያለበት ዛሬ ቢያደንቅህ ከሰከንድ በኋላ ሌላ ጉዳይ አለው። አንተ ጉዳይ አይደለም። ምንም ጉዳይ ሆነ ልትቆይ አትችልም። እሱ አእምሮ ውስጥ ብዙ መሽጉል የሚያደርገው ነገር እኮ አለ። ሰው ይህንን ሰው ጀነት መግቢያ የሆነ ስራህን አሳልፈህ እንዴት ትሰጠዋለህ? እሱ አደነቀህ አላደነቀህ ምንም የሚያመጣው ለውጥ የለም። እሱም ብዙ ችግር ያለበት ሰው ስለሆነ እሱም ብዙ ሐጃ ያለው ሰው ስለሆነ እሱ እንዳንተው ደካማ ፍጡር ነው። እዚህ ወደ ኻሊቅህ በመመልከት ብዛት መኽሉቅን መርሳት ትረሳዋለህ። አንድ ሰው ያጎቱን ልጅ አደነቀ በግጥም وليتك تحلو والحياة مريرة وليتك ترضى والأنام غضاب وليت بيني وبينك عامر وبيني وبين العالمين خراب إذا صح منك الود فالكل هين وكل الذي فوق التراب تراب أنينا أنت يانتنا أني مكاكل يالو ግንኙነት ተስተካክሎ ዓለም ሊበላሽ ነው ግድ አይደለም።
ዓለም ጋር ያለኝ ነገር ቢበላሽ እኔ አላህ ካንተ ጋር ያለ ይሄ መጀመሪያ ግጥሙ የተገጠመው ለአጎቱ ልጅ ነው የገጠመው ሰውዬው ወበይኒ ወበይነ العالمين خراب በእኔና በዓለም መካከል የፈለገ ነገር ቢፈጠር ችግር የለብኝም እንደው ካንተ ጋር ውዴታዬ ካንተ ጋር ከተስተካከለ ማለት ነው አለና መጨረሻ ምን አለው إذا صح منك الود فالكل هين ካንተ ጋር ያለኝ ውዴታ ከተስተካከለ ሁሉም ነገር ቀላል ነው አለ وكل الذي فوق التراب تراب ከአፈር ላይ ያለው ሁሉ አፈር ነው አለ ይሄ ግጥም ለአላህ ብቻ ነው የሚገባው አሉ ለሰውም ይሆን አይደለም እንደዚህ ያልክ የምትገጥምለትም አፈር ነው እሱም فوق التراب تراب ለአላህ ነው የሚገባው አሉ አላህ ጋር ያለህ ነገር ከተስተካከለ እንትን አይደለም አንተ አፈር ለሆነ ሰው ስራህን እንዴት አሳልፈ ሰላትህን ጾምህን ሐጅህን ሰደቃህን እንዴት ለሰው ትሰጣለህ ነው እኮ አሁን እኮ በእخلاص እኮ የሚመጣው አሁን ይሄንን ያሰብክ ስትሄድ ነው በቃ በደንብ ውስጥ እየሰረጸ ይሄዳል ይሄንን ስራ የምሰራው ጀነት መግቢያዬ ነው የአላህን ትእዛዝ በማግኘት መጨረሻ ጀነት ነው የምፈልገው የአላህን ውዴታ ነው የምፈልገው ይሄንን ስራዬን ለመخلوቅ አልሰጥም ነው ኒስያኑል ኸልቂ ቢደዋም النظر الى الخالق አላህን በማሰብ ብዛት መخلوቅን መርሳት መቻል ማለት ነው ኢኽላስ ማለት ይሄ ነው በዙሪያ ያለውን ኮተት መተው ማለት ነው ጀዛከላሁ ኸይር حقا እኛም ለሌላው ምንም አይደለንም ሌላውም ለኛ ምንም አይደለም እኔን አስቦ ማንንም ሁሴን እኔን አስቦ እንዴት ይሰራል እኔ ነገ አፈር መሆን ሰው እኔ እሱን አስቤ እንዴት ይሰራለሁ ነው በጣም ረቂቅ ነው ይሄ በጣም የሚገርም ነው ዒላጅ የምናደርገው ራሳችንን በዚህ ነው ያቺ ስሜት ስትመጣ ለዚህ ነው እኮ ኢማም القيم رحمه الله عليه ሶስት መሐጣ ላይ ስራውን ይገምግም እኮ ብለዋል ሶስት ፌርማታ ላይ ስራውን ይገምግም ይቆም ቆም ብሎ ያስባል መጀመሪያ ሳይሰራ ያስባል ለምን ነው ሰራው ይሄን ነገር ዋይ ማንን ፈልጌ ነው ለማን ማንን ውዴ የማንን ውዴታ ፈልጌ ነው ሳይሰራ በፊት ከዛ ስራውን ይሄ ለአላህ ነው ብሎ ይግባ ከስራው መሃል ደግሞ ይቆምና ለማን ነው የሰራውት ብሎ ይጠይቅ ለማን ነው እየሰራው ያለውት መሃል ላይ ደግሞ ገብቶ እንዳይሆን ሌላ ስሜት ማለት ነው አሁንም ያጽዳሉ እንደገና ተውባ አድርጉ ስራውን ይቀጥላል መጨረሻ ሲጨርስም ራሱን ይጠይቅ ይሄን ስራ ጨረስኩ ለማን ብዬ ነው የሰራሁት ይሄ ምን ያደርገናል ሱብሃንአላህ ሁሌ ስራን ማጥራት ላይ ስራችንን ያጸዳን እንድንሄድ በነገራችን ላይ ይሄው ነው ስብዕናችንን የሚቀርጸው እኮ አይደል አሁን እኮ ምን ፈልገው ማንነት ሰው ኖረ አልኖረ አላህ ጋር ብቻ ግንኙነት ያለው ማንነት እኮ ነው እንዲኖርን ምን ፈልገው አይደል ያ ስብዕና እኮ ነው ትክክለኛ ስብዕና ቀላ አላህ ያደረ ስብዕና ማለት ነው ለሰው ልጅ የሚጠቅም መልካም ሲሰራ የሆነ ሰው አይቶ አይደለም ሁኔታዎችን አይቶ አይደለም ለአላህ ብሎ ነው የሚያደርገው እንዴት የሚያምር ስብዕና ነው ሱብሃንአላህ መልካም ሰርቶ የሚፈራ ስብዕና ማለት ነው ሌላው የዚህ ተቃራኒው እኮ መጥፎ ሰርቶ ተስፋ ያደርጋል በጣም እኮ የሚያጅብ ነው ይሄ መግሩር የሆነው ሰው ሙኽሊስ የሆነ ሰው ሰርቶ ጌታ ይቀበለኝ ይሁን ይሄንን ስራ والذين يؤتون ما اتوا وقلوبهم وجلة ልባቸው እየፈራ ነው ያን ተግባር የሚፈጽሙት እናታችን አይሻ ረዲየላሁ ዐንሃ ይሄ ይፈጽሙታል የተባለው ተግባር መጥፎ ስራ ነው ወይ ብለው ጠይቃለች እኮ ረሱል ሰለላሁ ዐለይሂ ወሰለም ላ እሱ አይደለም ይሰግዳሉ ይጾማሉ ሰደቃ ይሰጣሉ መልካም ስራን ይሰራሉ ግን አላህ ይቀበለን ይሆን ወይ ብለው ይፈራሉ እንዴት አይነት ከፍ ያለ ስብዕና ነው በቃ እንዲህ አይነት መልካም ስራ ሰርቶ በደንብ አልሰራሁትም ብሎ የሚፈራ ሰው ማለት ነው እንዲህ አይነት የስብዕና ከፍታ ላይ
ነው ሙእሚኖች እንዲሆኑ አላህ የሚፈልገው ማለት ያ አላህ ተቃራኒውስ መጥፎ እየሰራ ተስፋ ያደርጋል يتمنى على الله الأماني አጓጉል የሆነ ተስፋ በአላህ ላይ ተስፋ ያደርጋል ስለዚህ ኢኽላስ ከባድ ጉዳይ ነው ከነፍስ ጋር ያለ ወግ ነው ጁነይድ ኢኽላስ ከባድ ነው አሉ መላእክት እንኳን አውቁ አይከትበውም አሉ አይጽፈውም አላህ ብቻ ነው የሚያውቀው ይሄን የውስጥ ቀልብን ውስጥ ያለችን ወግ ማለት ነው የነፍስ ወግ ናት እቺ ኢኽላስ ሹክሹክቷ ከማን ለማን ብለህ ነው ኢንቴንሽን ስለሆነ ማለት ነው የውስጥ ስሜት ስለሆነ የውስጥ ፍላጎት ስለሆነ ኢንሻአላህ ሳምንት እንቀጥላለን ያለና ይመስለኝም ኢንሻአላህ የሚቀጥለው የተወሰኑ ነጥቦችን ኸይር ጀዛከላሁ ኡስታዝ አንዳንድ ነገሮች አሉ ደጋግመን ብንሰማቸው አሁንም ደጋግመን እንድንሰማቸው የምንጠይቃቸው ማለት ተረተናቸዋል አውቀናቸዋል ብለን ልናልፋቸው የማንችል በመኖር ሂደት ውስጥ ልንማራቸው የምንችል በፕራክቲስ የምንማራቸው የምንችላቸው ኢኽላስ ይሄንን ይመስለኛል እኔ ኢኽላስ አድምጠነው አሁን እንደዚህ ነው ተብሎ እንግዲህ እስካሁን የተለያዩ መሻይኾችን የተለያዩ ሙሐዲሶችን ሐሳብ ሰምተን ሊሆን ይችላል ወደ ራሳችን ስናመጣው ከምንኖርበት ማህበረሰብ ጋር ከምንሰራው ስራ ጋር አሁን እኔ ብዙ በጣም የሚጨንቀኝ ከምንሰራው ስራ ጋር ምክንያቱም ለህዝብ የሚያጋልጥ ስራ ላይ ነው ያለ ነው ግን ደግሞ መላልሰን የምንሰራው ነገር ለምንድነው ብለን ማየት መሐል ላይም ቆመ ብለን የምንሰራው ነገር ለምንድነው መጨረሻም ላይ ሆነን ለምንሰራው ነገር ለምንድነው ብለን እንድናየው የሚጠይቅ ነገር ነውና ኢኽላስን ለመረዳት ከማድመጥ ይልቅ በደንብ ከማድመጥ በላይ መኖርን የሚጠይቅ ይመስለኛል የምንኖረው ነገር ስለሆነ ነው አላህ ኢኽላሱን ይስጠን ኡስታዝ በጣም ዱዓ ያስፈልጋል ይሄ ነገር ነው በዱዓ እንውጣ اللهم آمين بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم اجعلنا من عبادك المخلصين اللهم اجعلنا من عبادك المخلصين آمين اللهم اجعلنا من عبادك المخلصين اللهم أعنا على ذكرك وشكرك وحسن عبادتك آمين اللهم أعنا على ذكرك وشكرك وحسن عبادتك آمين. اللهم إنا نسألك الثبات في الأمر آمين والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم آمين ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد الله يبارك فيك استاذنا ያው የሚገራርሙ ሐሳቦች ተነስተዋል ለዛሬ አንዱን ነገር ወሰድ በተለኝ ልወስድ መችለው በዙሪያ ያለውን ነገር መርሳትን መለማመድ በጣም ታፍ ነገር ነው ግን እሱን አይ ቲንክ መሞከር የሚኖርብን ይመስለኛል በቃ መርሳት ቀላል ስላልሆነ የነፍስ ሐዝም ስላለበት ቀላል አይደለም እንዳጠቃላይ ኢኽላስ በጣም ከባድ ፌርማታ ነው እስከዛሬ ከመጣንባቸው ሁሉ በጣም እንዳልከው አንተም ከዚህ በኋላ እየከበደ ነው ይመጣው ብለሃልና አይ ቲንክ ተስፋ የምንቆርጥበት እንዲሆን ሳይሆን ነገሩን ግን በጣም በስርዓትና በጥልቀት መረዳት በጣም ኢምፖርታንት እንደሆነ ያስተዋልንበት ነው ቢያንስ ይሄን ሳምንት ሙከራ እናድርግ ዛሬ ይሄን ከሰማን በኋላ ሙከራ እናድርግ የሆነ ነገሮችን እንስራ በዙሪያችን ያሉ የትኛውንም አካላት ለመርሳት እንሞክር ይሄ ልምምድ ነው አላህ ፍቅር አይደለ የምንፈልገው ቦታ ላይ የሚያደርሰን በልምምድ ይመጣል ኢንሻአላህ ቀሪ ሌሊታችሁ በእስትግፋር በሰላት በኢባዳ በቲላዋና አሁን ባለው ልምምድ ኢንሻአላህ ተወበው የሚያልፍላችሁ እንደሆነ ተመኛው ጀዛኩሙላሁ ኸይር ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ